ሚዲያ የዛሬ 8 ዓመት ዳዕዋይን ሲቀርጹ አብዱራሂም እየደወለልኝ እንደው ለረመዳን ትንሽ ይቅረብ ሲል ወላሂ የሚቀረጸው በሞባይል ነበር። በሞባይል እየቀረጹ አሁን ጭምር ብትገቡ ሃሩን ሚዲያ ብላችሁ ብትገቡ ያ ዳዕዋ አለ። ካሜራ የሆነ ነገር ሲመጣ ማሻአላህ ዛሬ ካሜራ ተገኘ እንዲያልኩኝ በሆነ በአመቱ ደግሞ እንደምታዩት የሚሰራው ስራ ልዩ ነው። ያለው ማቴሪያል ደግሞ በጣም እንትን ያለ ነው። ይሄ ከምን ጋር ተመሳሰለብኝ? ነብዩ ሰለላሁ ዐለይሂ ወሰለም መድረሳ የወጡት እና አቡበከር እና ዑመር እና ዑስማን እና ሌሎች ታላላቅ ሰሃቦች የነብዩ መስጊድ ያዘንባል። በዘንባባ ነው የታጠረው፣ ጭቃ ነው፣ አፈር ነው ወይም አሸዋ ነው። ግን ጀግና ሰሃቦች ወጡ አይደል? ትውልድን ያነጹ ዓለምን የመሩ ሰሃቦች ወጡ። ሃሩን ጋር ስንመጣ ስቱዲዮ እንደምታዩት ነው። ብትገቡት ያው የሚያጅብ ነው። ግን የሚሰራው ስራ ደግሞ እዚህ ጋር ብርድ ነው፣ እዚች ጋር ኮረኮንች ነው፣ እዛ ጋር የሆነ አይመችም አይባልም። ሰራተኛውም እኽላስ ያላቸው ይመስለኛል። በጽናት ገጠርም ይገባሉ። ምን ይላሉ? ያ ሁሉ ስራ እንደው ከአላህ Subhanahu Wa Ta'ala ከጅለው ነው የሙስሊሙ ድምፅን ባለንበት ቦታ እንድንሰማ ደቡብ ሄዶ ሌላም ቦታ ሄዶ ድምፁን እንድንሰማ የሚያደርግን የሃሩን ሚዲያ ነው። እንደ ኢስላም ደግሞ ኃላፊነት አለብን። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ 3 አይነት ሰዎች ነበሩ። አቡበከርን የመሰሉ ባለሀብት ነበሩ። ኻሊድን የመሰሉ ጉልበት ያላቸው ጀግኖች ነበሩ። እንደና አባ ሁረይራ እንደና አብዱላህ ኢብኑ መስዑድ የመሳሰሉ ደግሞ ዕውቀት ያላቸው ሰዎች አሉ። ኢስላም 3ቱም ያስፈልጉታል። ዕውቀትም ያስፈልገዋል፣ ፋይናንስም ያስፈልገዋል፣ ቁዋም ያስፈልገዋል። ግልጽ ነው አይደል? እኔ በገንዘብ ማነው በአንደበቴ ዳዕዋ ማድረግ ባልችል በገንዘቤ ዳዕዋ ማድረግ እችላለሁ። በምን መልኩ? በእንደዛ አይነት ገጠርም የተደረገ ፕሮግራም እየቀረጸ ሚዲያዎቻችንን በመደገፍ ማለት ነው። እኔ ለሃሩን ሚዲያ ስጠራ ዛሬ ብጠራ እመጣለሁ። በሃሩን ሚዲያ ጉዳይ ከሆነ ለምን ባህሪያቸውን ምናቸውን ከጥንት ጀምሮ ስለማቃቸው ማለት ነው። እኽላሳቸው፣ ለዳዕዋ ያላቸው ፍቅር፣ ለሙስሊሙ ኡማ ያላቸው ፍቅር። አንዳንድ ሚዲያ ላይ ዳዕዋ ሲለቀቁ እዚች ጋር ቆይ በደንብ አልታየም፣ በደንብ ካልታየ ገቢ አይኖረውም ይባላል። ሃሩን ጋር የለም። ዛሬም ነገም ተደጋጋሚ ዩቲዩብ ላይ ካየች 3-4 ፕሮግራሞች ይለቀቃሉ አይደል? ያ ደግሞ እይታውን ይቀንሷል። ግን ምንድነው ዳዕዋው ይድረስ ነው ዋናው ዓላማው። ከዚህ አንፃር እስቲ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ እነዚህ 3 አካላቶች ነበሩ። ማዛ ቀደምተ ለሀዚህ ዲን፣ ለዚህ ዲን ያበረከትከው ምንድነው? እስቲ ምንድነው? እኔ ቀብር ከገባ በኋላ ስሜ ማን ነው? አባ ሁረይራ ማን ነው? ኢማም ነወዊ ሲባል ሰማላችሁ። ኢማሙ ነወዊ ሚስት የላቸው ልጅ የላቸው። በ45 ዓመታቸው ነው የሞቱት። በ631 ሂጅራ ተወልደው በ676 ነው የሞቱት። ምንም ነገር የላቸው፣ የሚያወሳቸው ልጅ የለም። ዛሬ ግን በየመስጊዶች ሲገባ ሪያዱ ሷሊሂን ማይቀራበት መስጊድ የለም። 40 ሐዲስ ማይቀራበት መስጊድ የለም። ያን ኪታብ የሚቀራ በአጠቃላይ የማን ልጅ ነው? የኢማሙ ነወዊ ልጅ ነው። ለኢስላም ባበረከቱት። እኛም የሆን ነገር አበርክተን ስንሄድ ዛሬ እኮ እከሌ ሃሩን ሚዲያ እንዲቆም የሙስሊሙ ኡማ ድምፅ እንዲሰማ ከጫፍ እስከ ጫፍ የሙስሊሙ መብት እንዲከበር እስር አለ ሲባል እኮ እስር ማይፈሩ እኮ የሥራ ባልደረቦች ያሉበት ድርጅት ነው ሃሩን ሚዲያ ማለት የሚዲያ ተቋም ነው። ስለዚህ ለዚህ ተቋም የበኩላችንን ማድረግ ሁላችንም ላይ ኃላፊነት ነው። የእኛን ድምፅ ዳዕዋ እዚህ ተደርጎ አሜሪካ ላሉት፣ አውሮፓ ላሉት፣ አረብ ሀገራት ላሉት ከዓለም እስከ ዓለም ዳዕዋው እንዲዳረስ ከሚያደርጉት ሚዲያዎቻችን መካከል አንደኛው ማን ነው? ሃሩን ሚዲያ ነው። እስቲ ሁላችንም ለዚህ ሚዲያ ምንድን ነው ያበረከቱት? ነገ ሃሩን ሲነሳ የኔ ስም እንዲነሳ፣ ሃሩን ሲነሳ የሆነች ነገር አድርጌያለሁ። ምክንያቱም ዛሬ የለበስነው የበላነው ሰደቃ ያወጣነው ብቻ ነው የኛ ገንዘብ፣ ሌላው የወራሽ ነው። ሃሩን ሚዲያ